እናቱ አይኑን ካዩት 12 ዓመታት ተቆጥረዋል። ኮሜዲያን ወንደሰን አውራሪስና እናቱ ለ12 ዓመታት ሳይተያዩ ቀርተው ቀን ጎድሎ አሁን ልጃቸውን ለመጨረሻ ጊዜ አካሉን ለማየትና ተሰናብተውት ወደ አፈር ለመሸኘት ከሀገረ አሜሪካ ኢትዮጵያ መጥተዋል። 12 ዓመት ያላዩትን ለዓይናቸው የናፈቃቸውን የራስ ልጅ ህልፈት መስማት ለእናት እጅግ ከባድ ነው። እናቱም ሐዘናቸውን መቋቋም አልቻሉም። ልጁንም በአካል አይተዋት አያውቁም። የልጅ ልጅ ይኑራቸው እንጂ እሳቸው ከሀገር ከወጡ 12 ዓመታት ነግደዋል። ልጁም ሐዘኗን መቋቋም አልቻለችም። አባቷን ተነጥቃ አያቷን አግኝታለች። ልጁ አድጋ ሳያይ በሞት ሲለይ አባት ያለውን ስሜት ከባድ መሆኑን በቀብሩ ላይ የነበሩት ወዳጆቹም ልባቸው የበለጠ እንዲሰበር አድርጓል። አባቴ የታለ? የወንደሰን አውራሪስ ልጅ ያልተመለሰ ጥያቄ ሆኖ በቀብሩ ላይ ቀጥሏል። መቀበር ምን እንደሆነ እንኳን ጠንቅቃ የማታውቀው ልጁን በድንገት ተለይቶ ነፍሱን ወደ ሰማይ ስጋውን ወደ ምድር ጉድጓድ ዘልቃለች። የተወዳጁ አርቲስት ወንደሰን አውራሪስ ሥርዓተ ቀብሩ በቅድስት ሥላሴ ካቴድራል ተፈጽሟል። የቀረ አርቲስት የቀረ ወዳጅ ዘመድ የለም። የተጠበቁት እናቱና እህቱ በቀብሩ ዕለት ደርሰዋል። ጠዋት ኢትዮጵያ አየር መንገድ ደርሰው ከሰዓት ደግሞ ልጃቸውን እህቱ ደግሞ ወንድሟን ግብዓተ መሬቱን አርብረው እርማቸውን አውጥተው ፈጽመዋል። ለረጅም ዓመታት አብሮት የኖረው ሕይወቱ ከማለፉ ከጥቂት ሰዓታት በፊት ስልክ ደውሎ ሐኪም ቤት ነው ያለሁት፣ ልብህ ደም መርጨት አቁሟል ብለውኛል ብሎ የነገረውና የእሱም ሚስት ሕመም ላይ በመሆኗ ወዲያው መሄድ ያልቻለው ኮሜዲያን ፍልፍሉ ሐዘኑ እጅግ የበረታ ሆኗል። በእውነት ፍልፍሉ እንደዚህ ሲያለቀስ የተመለከተውም ያለ አይመስልም። ፍልፍሉ ቢደክምም እያወራኝ ነበር። ጠዋት እሄዳለሁ ብዬ ሳስብ በጠዋት ተደውሎ እንዳረፈ ተነገረኝ በማለት የመጨረሻ ሰዓታቸውን እያስታወሰ ክፉኛ ሐዘን ውስጥ ሆኖ ታይቷል። ሌሎች አርቲስቶች፣ ጓደኞቹ ሁሉም በቅድስት ሥላሴ እንባ ከዓይናቸው ሲፈስ ተመልክተናል። አርቲስት ወንደሰን ከዓመታት በፊት ጀምሮ ልቤን ያፍነኛል ይል እንደነበረ የቅርብ ጓደኛው ፍልፍሉ ያስታውሳል። በመሃልም የተለያዩ ሥራዎች ላይ ልቤን ደከመኝ እያለ ያቋርጥ እንደነበረ አብረውት የሰሩት ሰዎች ይናገራሉ። አሁን ወደ ሐኪም ቤት የሄደው ስኳሩን ቼክ ለማድረግ ነበር። ነገር ግን በአንድ ሌሊት 2 ጊዜ የሞትና የሕይወት መሃል ውስጥ ገብቶ ነበር። በስተመጨረሻ እጅ ሰጥቶ ይችን ዓለም ተሰናብቷታል። በእግሩ ሐኪም ቤት ሄዶ ነገር ግን አስክሬኑ ነው ከሐኪም ቤት የወጣው። የ9 ዓመት ልጁ እመጣለሁ ብሏት የወጣውን አባቷን አሁንም ይመጣል ብላ እየጠበቀች ነው። በእግሩ ራሱ ለቼካፕ ሄደው ተወዳጁ አርቲስት ወንደሰን አውራሪስ ዳግም ወደ ቤቱ ሊመለስ አልቻለም። አለሁ ማለት ከንቱ ነው። ዛሬ ታይተን ነገ እስትንፋሳችን ይቆማል። የዛሬ ቀባሪዎች የነገ ተቀባሪዎች ነን። የካቲት 12 ሆስፒታል የተወለደው ወንደሰን ልጁም እሱ በተወለደበት በዚሁ ሆስፒታል ከዛሬ 9 ዓመት በፊት ተወልዳለች። ወንደሰን አውራሪስ በዚህ ምድር እንዲኖር የተፈቀደለት ደግሞ 49 ዓመታትን ብቻ ነው። አለው ሲባል የለው የሆነበት ጊዜ መርዶ ነገሰብን በዘመን አባዜ። ወንዴ ያሳዝናል ሆድ ይበላል ሞቱ፣ ከመኖር ተኳርፎ ቆመ ልብ ምቱ። እግዚአብሔር ይማረው የምሕረት ባለቤት፣ ነፍሱ ገነት ይግባ ይመቸው ሰማይ ቤት። ሌላው ሞቱን እጅግ የከፋ የሚያደርገው ኮሜዲያን ወንደሰን አውራሪስ ሁልጊዜ ማርያምዬን ማገልገል እፈልጋለሁ፣
አገልግሎት ሲኖር ጥሩኝ ብሎ ከ2 ሳምንት በኋላ ወደ ድሬዳዋ ለአገልግሎት ለማቅናት የአውሮፕላን ትኬት ጭምር ተቆርጦለት ለመሄድ በዝግጅት ላይ ነበር። ከዚህ ሁሉ ግን ሞት ቀደመው። የቆምን ሲመስለን የሩቅ አድማስ ናፍቆን ስንቱን ተስፋ ቋጥረን ሐሳብን ሰንቀን እቅድ ተሸክመን የሕይወት ማሰሮ በሰከንድ ቀጥ ይላል እስትንፋስ ተሰብሮ አለው የምንለው አሁን ቃል ማውጣት ስንችል እስትንፋስ ሲኖረን ነው። በኋላ ነገ ምን እንደምንሆን ማናችንም አናውቀውም። አርቲስት ወንደሰን አውራሪስ በተለይም ሴት ልጁን ከወለደ በኋላ ብዙ ነገሩን ከሷ ጋር ያደርግ ነበር። ትክክለኛ የአባትነት ስሜት ገባኝ በማለት ከልጁ ጋር ስላለው ነገር ለበርካታ ጊዜ ሲናገር ይደመጣል። የኮሜዲ ስራዎችን እንኳን ሲሰራ ቀድሞ ለዝች ለትንሽ ልጁ ነበር የሚነግራት ቀልዱን እሷ ላይ የሚሞክረው። ወንደሰን ከራሱ ሃይማኖት ባሻገር የሌሎችን የሚያከብር ሰው ነበር። ከዚህ ቀደም በቢላል ቲቪ የሚቀርበው የቢላል መዝናኛ ፕሮግራም ላይ እንግዳ በመሆን ሙስሊሞችን ማመስገን ፈልጋለሁ ብሎ በተለያዩ አጋጣሚዎች ከጎኑ የቆሙ ሙስሊሞችን በስም በመጥራት ጭምር አመስግኖ እንደነበር ይታወሳል። ሙስሊሙን በበጎ መልኩ የሚገልጽ የጥበብ ስራዎችንም መስራት እፈልጋለሁ እሰራለሁም ሲል ተደምጦ ነበር። ከዛሬ 3 ወር በፊት በአንድ ቃለ መጠይቅ ላይ እያመመኝ የፕሮዳክሽን ልፋቱን እኔን ስትጠብቁ የምታባክኑትን ጊዜ ያወጣችሁትን ጉልበት ስለማውቅ በዚህ ሙያው ስላለው ነው እንጂ የመጣሁት አሞኛል በማለት የዛሬ 3 ወር በአንድ የዩቲዩብ ቻናል ቃለ መጠይቅ ላይ ህመሙን ገልጾ ነበር። ይህ ሳቅ ጨዋታ ከፊቱ የማይጠፋ በየትኛውም ምክንያት እንዲያደረገ እንዲሆነ ተብሎ በክፉ ስሙ ተነስቶ የማያውቀው ተወዳጁ አርቲስት ተወዳጁ ኮሜዲያን ወንደሰን አውራሪስ በቅድስት ሥላሴ ካቴድራል በተወለደ በ49 ዓመቱ ሕይወቱ አልፎ ሥርዓተ ቀብሩ ተፈጸመ። 12 ዓመት ያላያቸው እናቱ 12 ዓመት አይኑ የናፈቃቸው እናቱና እህቱ ጠዋት አዲስ አበባ ገብተው ከሰዓት ልጃቸውንና ወንድማቸውን ለመቅበር ተገደዱ። ይህ ሆነ። ነፍስ ይማር ወንደሰን።